የኤሌክትሪክ ተሽከርካሪ ውሃ በሞላው መንገድ ሲሻገር ምን እንደሚፈጠር አስባችሁ ታውቃላችሁ? መኪናው ይቆማል ወይስ ይቃጠላል? ወይስ ያለምንም ችግር መንገዱን በሰላም ማለፍ ይችላል? የጥያቄ የሳይንቲስቶች ወይ ደግሞ የኢንጂነሮች ጥያቄ ብቻ አይደለም። የጥያቄ አብዛኛው ኤሌክትሪክ መኪና መግዛት የሚፈልግ ሰው የሚያነሳው ጥያቄ ነው። አንዱ ከስተመራችን ያጋጠመው ነገር ላጫውታችሁ። የግለሰብ ከአዲስ አበባ ውጪ የሚኖር ግለሰብ ነው። የግለሰብ የገዛው የኤሌክትሪክ ተሽከርካሪ ደግሞ BYD ዩአን+ ይባላል። ይህን ተሽከርካሪ በጣም ዘመናዊ ተሽከርካሪ ነው። ያሉት ፊቸሮቹ ሁሉ ነገሩ በጣም ዘመናዊ ተሽከርካሪ። ይህን ተሽከርካሪንም እያሽከረከረ አንድ ዝናባማ በሆነ ቀን ላይ ያልተጠበቀ ነገር ያጋጥመዋል። ይህም ወደ ሰፈሩ የሚያስገባው መንገድ ሙሉ ለሙሉ በዝናብ መንገዱ ተዘግቷል። በዚህም ጊዜ አንድ ውሳኔ መወሰን ነበረበት። ውሃውን አቋርጦ ማለፍ ወይ ደግሞ ወደ ኋላ ተመልሶ ሌላ መንገድ ፈልጎ መሄድ። ያን ቀን ያተረፈው እድል አይደለም። ይልቁኑ ያን ቀን ያተረፈው የመኪና ኢንጂነሪንግ አንዱ የሆነው IP ሬቲንግ የሚባል ነገር ነው። ቪዲዮአችን የከስተመራችንን ምን እንዳደረገ እንመለከታለን። ከዚህ በተጨማሪ ደግሞ ስለ IP ሬቲንግ ምን እንደሆነ እንማራለን። ወሳኙ ነገር ደግሞ ኢትዮጵያ ውስጥ መኪና በምንገዛበት ጊዜ ለኛ ሀገር ተስማሚ የሆነው ተሽከርካሪ ከአየር ንብረቱ ጋር ከመንገድ ሁኔታዎች ጋር ለየትኛው መንገድ ተስማሚ እንደሆነ እናያለን። የኤሌክትሪክ መኪና መግዛት የምትፈልጉ ከሆነ ደግሞ የወዳጃችን የከስተመራችን ታሪክ እናንተን ስለሚጠቅማችሁ ሙሉን ተከታተሉን። መረጃው ከመግባታችን በፊት ግን ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል ላይ በየዕለቱ አዳዲስ ከመኪና ጋር የተገናኙ መረጃዎችን ይዘላችሁ ስለምንቀርብ ከመኪና ጋር የተገናኙ መረጃዎችን መከታተል ፈልጉ ከሆነ ሰብስክራይብ ያድርጉ። እንዲሁም ቪዲዮ ሲለቀቅ በቶሎ እንዲደርሰው የደወል ምልክቱን ይጫኑ። ከስተመራችን ስላጋጠመው ነገር ስንመለከት ከስተመራችን በውሃ የተሞላው መንገድ ያለምንም ችግር አቋርጦ ማለፍ ችሏል። ይህንን የሚያስቻለው መኪናው ራሱን የቻለ ለየት ያለ ፕሮቴክሽን ስለተገጠመለት ነው። ብዙ ሰው ግን ስለዚህ ፕሮቴክሽን ብዙ ሲያወራ አንሰማም። ይህም ፕሮቴክሽን ኢንግሬስ ፕሮቴክሽን ሬቲንግ ይባላል ወይ ደግሞ በአጭሩ IP ሬቲንግ በመባል ይታወቃል። ይህንን ኢንግሬስ ፕሮቴክሽን የምንለውን ነገር እንደ ባትሪያችሁ ወይ ደግሞ እንደ ኤሌክትሪክ ሞተራችሁ መሸፈኛ አድርጋችሁ ማሰብ ትችላላችሁ። IP ሬቲንግ ራሱን የቻለ ሁለት ቁጥሮች አሉት። እነዚህም ቁጥሮቹ የሚነግሩን ነገሮች መኪናው እንዴት ከአቧራ ከጠጠር እንዲሁም ከውሃ ነገሮች ራሱን መከላከል እንደሚችል ነው። ለምሳሌ ያክል መኪናችን IP ሬቲንጉ IP67 የሚባል ከሆነ 6 የሚነግረን መኪናው እንዴት ከአቧራ እንዲሁም ከጠጠር ከአሸዋ ነገሮች ራሱን መከላከል እንደሚችል የሚነግረን ሲሆን ይህም 6 የምንለው በኢትዮጵያ መንገዶች ላይ በጣም ተመራጭ የሆነው ነው። ያኛው እዚሁ ላይ IP67 ላይ ያየነው ቁጥር 7 ነው። ቁጥር ደግሞ የሚነግረን መኪናው በውሃ በተሞላ መንገድ ላይ ምን ያህል ጥልቀት ያለው ውሃ ለምን ያህል ደቂቃ መቆየት እንደሚችል ይነግረናል። ለምሳሌ 7 የሚለው ከሆነ መኪናችሁ 1 ሜትር ጥልቀት ባለው ውሃ ላይ እስከ 30 ደቂቃ ውስጥ ውሃ ውስጥ ቢቆይ ምንም አይነት ችግር አይፈጠርበትም። ይህንን IP ሬቲንግ የሚያሟላ ተሽከርካሪ በተለይ ለአዲስ አበባ መንገዶች እንዲሁም ክልል መንገዶች ላይ ሊሆን ይችላል። መንገዶቻችን ክረምት ላይ ውሃ ስለሚይዙ ይህንን IP ሬቲንግ የሚያሟላ ተሽከርካሪ ተመራጭ ያደርገዋል። ይህንን ስላችሁ ግን ሁሉም ተሽከርካሪ IP67 ነው የኢንግሬስ ፕሮቴክሽን ሬቱ ማለት አይደለም። አንዳንድ መንገዶቻችን ላይ የምናገኛቸው ተሽከርካሪዎች IP68 ድረስ የሚደርሱ አሉ። ይህም በሚሆንበት ጊዜ ከ1 ሜትር በላይ ጥልቀት ባለው ውሃ ላይ መኪኖቹ ረዘም ላለ ደቂቃ የመቆየት አቅም አላቸው። አንዳንዶቹ ደግሞ 54 የኢንግሬስ ፕሮቴክሽን ሬት ያላቸው ተሽከርካሪዎች አሉ። እነዚህም ቤዚክ የሆነ ፕሮቴክሽን ብቻ ነው የሚሰጡን። ነገር ግን እነዚህ ቁጥሮች ከየት መጡ እያላችሁ ሊሆን ይችላል። የእነዚህን ቁጥሮች በኢንተርናሽናል ቴስት የተደረጉ ናቸው በመኪና አምራች ካምፓኒዎች። ይህንንም ቴስት በሚያደርጉበት ጊዜ ከአቧራ እንዲሁም ከውሃ ነገሮች የኤሌክትሪክ መኪና ባትሪያችንና ሞተራችን ምን ያህል መከላከል ይቻላል የሚለውን ለማየት ያህል ነው። ስለዚህ የመኪኖች ጀርባቸው ላይ አንዳንድ ተሽከርካሪዎች ላይ IP67 ወይ ደግሞ IP68 የሚል ባጅ ካያችሁ ዝም ብሎ ቁጥር ነው ማለት አይደለም። ልኩንስ መኪኖቹ በመንገድ ላይ የሚያጋጥሟቸውን አቧራ ውሃዎችን በቀላሉ ማለፍ ይችላሉ ማለት ነው። በተለይ በኢትዮጵያ አይነት መንገዶች ላይ እንደምታውቁት ኢትዮጵያ ውስጥ የተለያዩ የመንገድ ሁኔታዎችና የአየር ሁኔታዎች አሉት። ለምሳሌ እንደ አዲስ አበባ አይነት መንገዶች ላይ ብዙዎቹ የተጠረጉ መንገዶች አስፋልት መንገዶች ባሉበት ላይ ያን ያህል አቧራ እንዲሁም ጠጠሮች ስለሌሉ ያን ያህል ብዙ አያስጨንቀንም። ነገር ግን ወደ ገጠራማው አካባቢ በምንሄድበት ጊዜ ድንጋያማ የሆኑ ነገሮች እናገኛለን። አቧራው ይበዛል። ከዚህ በተጨማሪ ደግሞ ጭቃም ሊሆን ይችላል። ስለዚህ ለዚህ ነው ኢንግሬስ ፕሮቴክሽን ሬቲንግ ወይ ደግሞ IP ሬቲንግ የምንለው ነገር መኪና በምንገዛበት ጊዜ በጣም ወሳኝ ነው የምንለው። በአሁኑ ሰዓት የኤሌክትሪክ ተሽከርካሪዎች ላይ IP ሬቲንጋቸው ከIP54 55 በታችም የሆኑ ተሽከርካሪዎች አሉ። እነዚህ ተሽከርካሪዎች ብዙ ጊዜ ለከተማ ውስጥ አገልግሎት ተመራጭ የሆኑ ተሽከርካሪዎች ናቸው። ነገር ግን ከከተማ ውጭ ይዘን በምንወጣበት ጊዜ እነዚህ ተሽከርካሪዎች IP ሬቲንጋቸው ዝቅተኛ ስለሆነ ከፍተኛ ዝናቦችን ማለትም ጎርፎችን ሊሆን ይችላል ወይ ደግሞ ጭቃዎችን ባትሪያቸው ላይ ጉዳት ሊያደርስባቸው ይችላል። ሌላኞቹ ተሽከርካሪዎች ደግሞ IP ሬቲንጋቸው IP67 እና 68 የሆኑ ተሽከርካሪዎች ናቸው። እነዚህ መኪኖች ለአብዛኛው የኢትዮጵያ መንገዶች ተስማሚ የምንላቸው ተሽከርካሪዎች ናቸው። በተለይ IP67 የምንላቸው ተሽከርካሪዎች
እስከ 1 ሜትር ጥልቀት ባለው ውሃ ውስጥ ለ30 ደቂቃ ውስጥ የመቆየት አቅም ያላቸው ሲሆን IP68 ምንላቸው ተሽከርካሪዎች ደግሞ ከዚህ በበለጠ ጥልቀት ባለው ውሃ ላይ ረዘም ላለ ጊዜ የመቆየት አቅም አላቸው። ስለዚህ በአጭሩ IP54 እና 55 የሆነ ተሽከርካሪ ካላችሁ አብዛኛው ጊዜ ለከተማ ውስጥ አገልግሎት ብቻ ብትጠቀሙበት ይመከራል። ነገር ግን መኪናችሁ IP67 እና 68 ከሆነ ከከተማ ውጪ ይዛችሁ ተወጣችሁ ጎርፍ ቢያጋጥማችሁ ጭቃ ቢያጋጥማችሁ ለምንም ችግር ማለፍ ትችላላችሁ። ትክክለኛ IP ሬቲንግ ያለው ተሽከርካሪ ለትክክለኛው አገልግሎት መግዛት ረዘም ላለ ጊዜ መኪናውን ያለ ሐሳብ እንድትጠቀሙ የሚያግዛችሁ ሲሆን ለተጨማሪ ወጪም ረዘም ላለ ጊዜ መጠቀም ያስችላችኋል። ኢትዮጵያ ውስጥ የሚገኙትን የተለያዩ የኤሌክትሪክ ተሽከርካሪዎችን እስቲ ለየትኛው አገልግሎት የትኛው እንደሚሆን በIP ሬቲንጋቸው መሰረት እንመልከት። ዛሬ የምናያቸው 14 ተሽከርካሪዎች ናቸው። ከነተሽከርካሪዎች መካከል እስቲ ከመጀመሪያው እንጀምር። BYD ሴጉል ተሽከርካሪ። BYD ሴጉል ተሽከርካሪ እንደ ትሪም ሌቭሉ የIP ሬቲንጉም ልዩነት አላቸው። BYD ሴጉል ከፍተኛው ትሪም ሌቭል በሚሆንበት ጊዜ IP ሬቲንጋቸው IP67 ነው። ይህም ማለት መኪናው ከአቧራ ከጠጠር መሰል ነገሮች መከላከል ይችላል። ከዚህ በተጨማሪ ደግሞ መኪናው ውሃ ውስጥ በሚገባበት ጊዜ እስከ 1 ሜትር ጥልቀት ያለውን ውሃ ለ30 ደቂቃ ያክል ምንም ሳይሆን መቆየት ይችላል። ለየትኛው አገልግሎት ይውላል የሚለውን በምናይበት ጊዜ ደግሞ ለከተማ ውስጥ አገልግሎት እንዲሁም ከከተማ ውጭ ብንጠቀምበትም ጥሩ የሚባል ነው። ከፍተኛው ትሪም ሌቭል ከሆነ IP67 ካለው የIP ሬቲንጉ ማለት ነው። ከዚህ በተጨማሪም ለአነስተኛ ፋሚሊ እንዲሁም ደግሞ ለራይድ አገልግሎቶች ተመራጭ የሆኑ ተሽከርካሪዎች ናቸው። ሌላኛው ደግሞ BYD E2 ምንለው ተሽከርካሪ ነው። ይህም ተሽከርካሪ እንደ BYD ሴጉል IP67 ተመሳሳይ የIP ሬቲንግ ያለው ሲሆን ይህም እንደ BYD ሴጉል አይነት ተመሳሳይ የፕሮቴክሽን ሌቭል ነው ያለው። ለየትኛው አገልግሎት ይሆናል የሚለውን በምናይበት ጊዜ ለከተማ ውስጥ አገልግሎት ተስማሚ ነው፣ ለራይድ አገልግሎቶች ተስማሚ ናቸው። ከከተማ ውጭ ይዘን ብንወጣም ተስማሚ ነው። ነገር ግን BYD ሴጉል የሚሆን BYD E2 ከመሬት ያላቸው ከፍታ ዝቅ ያሉ ተሽከርካሪዎች ስለሆኑ እሱ ነገር ጥንቃቄ ማድረግ ያስፈልጋል። ሌላኛው ተሽከርካሪ ደግሞ ቻንጋን ኢስታር ምንለው ተሽከርካሪ ነው። የተሽከርካሪ IP ሬቲንጉ IP54 የሚባል ነው። ይህም ማለት መኪናው የሚከላከለው ከአቧራ እንዲሁም ከአነስተኛ የውሃ መጠን ካላቸው ነገሮች ነው ባትሪውና ሞተሩን መከላከል የሚችለው። እነዚህ መኪናዎች ብንጠቀምባቸው ብዙ ጊዜ የሚመከሩት ለከተማ ውስጥ አገልግሎት ነው። ከተማ ውስጥ ለራይድ አገልግሎት ወይ ደግሞ ለሌላ አገልግሎቶች ልንጠቀምባቸው እንችላለን። ከከተማ ውጭ ግን ብዙ ይዘናቸው ባንወጣ ይመከራሉ። ምክንያቱም በውሃ እንዲሁም አቧራ ሌሎች ጠጠር ነገሮች ባትሪውን ከነ BYD ሴጉል አንፃር በቀላሉ ሊበላሽ። ሌላኛው ተሽከርካሪ ደግሞ ኔታ አያ ነው። ኔታ አያ ምንለው ተሽከርካሪ ደግሞ IP ሬቲንጉ IP55 ነው። ይህም ማለት ከBYD ሴጉል አነስ ይላል፣ ከቻንጋን ኢስታር ደግሞ ትንሽ ከፍ ይላል። እነዚህ ብዙ መከላከል የሚችሉት ከአቧራዎች እንዲሁም አነስተኛ የውሃ መጠን ካላቸው ነገሮች መከላከል የሚችሉ ሲሆን ብዙ ጊዜ የሚመከሩት ለከተማ ውስጥ አገልግሎት ናቸው። ከከተማ ውጪ ያን ያህል ብዙ ባጠቀሙባቸው ይመከራሉ። ሌላኛው ደግሞ እስቲ ወደ SUV ተሽከርካሪዎች ከፍ እንበል። BYD ዩአንአፕ እናገኛለን። የተሽከርካሪ የIP ሬቲንጉ IP67 ሲሆን ይህም ማለት ከአቧራ ከውሃ ነገሮች ራስ መከላከል ይችላል። ውሃ ውስጥም እስከ 1 ሜትር ጥልቀት ባለው ነገር ላይ የመቆየት አቅም አለው። ለምን አይነት አገልግሎት ብንጠቀምበት የሚለው ነገር ለየትኛውም ለከተማ ውጪ ሊሆን ይችላል። ከከተማ ውስጥም SUV ተሽከርካሪ ስለሆነ ከመሬት ያለውን ከፍታ ትንሽ ከፍ ያለ ስለሆነ ብንጠቀምበት ያን ያህል የሚያሳስበን ተሽከርካሪ አይደለም። ተሽከርካሪ ሆነው ደግሞ ትንሽ IP ሬቲንጉ ከፍ ያለ ተሽከርካሪ የምንፈልግ ከሆነ BYD ዩአን ፕላስ ወይ ደግሞ በኤሮፕ ማርኬት ላይ አቶ3 የሚባለው ተሽከርካሪ ተመራጭ ያደርገዋል። ተሽከርካሪ IP ሬቲንጉ IP68 ሲሆን ይህም ደግሞ ከአቧራ ነገሮች ከጠጠር ነገሮች እንዲሁም በውሃ ውስጥ ደግሞ ከIP67 ተሽከርካሪዎች የተሻለ የመቆየት አቅም አለው። ይህንን ስላችሁ በተለይ በጎርፍ ቦታዎች ላይ ማለት ነው። እንዳወራችሁም ከዚህ በፊት ከሰመራችን አጋጥሞት የነበረውን ውሃ ያለምንም ችግር ሊያልፍ የቻለው መኪናው IP68 ስለሆነ ነው። ይህም ተሽከርካሪ ለከተማ ውስጥ አገልግሎት ይሁን ከከተማ ውጪ እንጠቀምበት ጥሩ የሆነ ተሽከርካሪ ነው። ከዚህ ተሽከርካሪ ደግሞ በሳይዙ ከፍ ያለ መንፈልግ ከሆነ BYD ታንግ የሚባል ተሽከርካሪ እናገኛለን። ይህም ተሽከርካሪ እንደ BYD ዩአን ፕላስ ሁሉ IP ሬቲንጉ IP68 የሆነ ተሽከርካሪ ሲሆን ያለውም ከፍታ ከፍ ያለ ተሽከርካሪ ነው። መኪናው ከአቧራ ከጠጠር እንዲሁም ከውሃ ነገሮች ራሱን መከላከል ይችላል። ይህ ተሽከርካሪም ለከተማ ውስጥ አገልግሎት ይሁን ከከተማ ውጪ በተለይ ተለቅ ያለ ፋሚሊ ላላችሁና ረዘም ያሉ ጉዞዎችን መጓዝ የምትፈልጉ ከሆነ የተሽከርካሪ ከሌሎቹ የኤሌክትሪክ ተሽከርካሪዎች የተሻለ ተመራጭ ያደርገዋል። ዋጋው ቀነስ ያለ ደግሞ የኤሌክትሪክ ተሽከርካሪ የምትፈልጉ ከሆነ IP ሬቲንጉ ዝቅ ያለው ዶንግፊን ናኖ ቦክስ እናገኛለን። የተሽከርካሪ IP ሬቲንጉ IP54 ይባላል። የሚገልጽልን 5 መኪናው ከአቧራ እንዲሁም ከጠጠር ነገሮች እንዴት ራሱ መከላከል እንደሚችል ነው። 4 ደግሞ በውሃ አካባቢዎች ላይ ባትሪው ምን ያህል ከቨር እንደተደረገ ይነግረናል። የተሽከርካሪ በተለይ ለከተማ ውስጥ አገልግሎቶች በብዛት እንጠቀምባቸው ይታያል። ብዙ ጊዜ ከከተማ ይዘናቸው ባንወጣ የሚመከሩ ተሽከርካሪዎች ናቸው። በተለይ ጭቃና ጎርፍ ያለባቸው ቦታዎች ላይ እነዚህ መኪኖች ያን ያህል ተመራጭ አይደለም። ወዳሉት SUV ተሽከርካሪዎች ስንሄድ ደግሞ ቮልክስዋገን ID4 IP67 ነው። ID5ም 67 እንዲሁም ID6 የምንላቸው ተሽከርካሪዎች ID67 ናቸው። ይህም ማለት መኪኖቹ በተለይ በጭቃ መንገዶች ላይ አቧራ መንገዶች ላይ ጥሩ የሚባል
ራሳቸውን መከላከል አቅም አላቸው የባትሪውና የሞተሩ ማለት ነው። ብዙ ጊዜ ደግሞ ገበያ ውስጥ ብዙ ማትስተዋል አንድ አይዲ UNYX የምትባል ሞዴል አለቻቸው። እቺ ሞዴል IP66 IP ሬቲንግ ያላት ሲሆን እና ተሽከርካሪዎች ከአቧራ እንዲሁም ከውሃ ነገሮች የመከላከል አቅማቸው ከነ IP67 ነው ዝቅ ቢልም ጥሩ የሚባሉ ተሽከርካሪዎች ናቸው። ለከተማ ውስጥ አገልግሎትም ተመራጭ የሆኑ ተሽከርካሪዎች ናቸው። ስለዚህ ተሽከርካሪ አውርተን ደግሞ የቶዮታ መኪኖችን አለማውራት ንፉግነት ነው የሚሆነው። ስለዚህ ቶዮታ BZ4Xን በምናይበት ጊዜ IP ሬቲንጉ የተሽከርካሪ IP68 ነው። ከአንዳንድ የቮልክስዋገን አይዲ ምርቶች ራሱ የተሻለ የመከላከል አቅም አለው። እና ተሽከርካሪዎች ከአቧራ እንዲሁም ከጠጠር ነገሮች ከውሃ ነገሮች ራሳቸውን ባትሪያቸውን እንዲሁም የኤሌክትሪክ ሞተራቸውን የመከላከል አቅማቸው ጥሩ የሚባል ነው። ለኢትዮጵያ መንገዶችም ለኦፍሮድ ሊሆን ይችላል ከተማ ውስጥም ጥሩ የሚባል አገልግሎት ሊሰጡን ይችላሉ። የቶዮታ ምርት ሆኖ ደግሞ በሲዳን ሞዴል መንፈልግ ከሆነ IP ሬቲንጉ IP67 የሆነውን ቶዮታ BZ3 እናገኛለን። የተሽከርካሪ IP ሬቲንጉን በምናይበት ጊዜ IP67 ነው። ይህም መኪናው ባትሪው እንዲሁም የኤሌክትሪክ ሞተሩ ከውሃ እንዲሁም ከጠጠር ነገሮች ከአቧራ ነገሮች የመከላከል አቅም እንዳለው ያሳየናል። እዚህ ላይ መረዳት ያለብን ነገሮች IP67 እና IP68 ምን ያህል ልዩነት አለው ካልን IP67 በሚሆንበት ጊዜ ውሃው በ1 ሜትር ጥልቀት ባለው ውሃ ውስጥ ነው ለ30 ደቂቃ መቆየት የሚችለው። ነገር ግን IP68 በሚሆንበት ጊዜ እስከ 3 ሜትር ያህል ጥልቀት ያለው ውሃ ውስጥ የመቆየት ለ30 ደቂቃ አቅም አለው። ዛሬ ያየነው IP ሬቲንግ ማለት የኤሌክትሪክ መኪናችንን ከአቧራ እንዲሁም ከውሃ ነገሮች እንዴት መከላከል እንደሚችል ነው። ስለዚህ IP67 እና 68 ምንላቸው ተሽከርካሪዎች ኢትዮጵያ ውስጥ በብዛት የምናገኛቸው ማለት ነው። ከከተማ ውጪ ይዘናቸው ብንወጣም ያን ያህል ችግር የሚያጋጥመን አይደለም። ነገር ግን IP54 እና 55 ምንላቸው ተሽከርካሪዎች ብዙ ጊዜ ለከተማ ውስጥ ነው እንጂ ከከተማ ውጪ ያን ያህል ይዘናቸው ባንወጣ የሚመከሩ ተሽከርካሪዎች ናቸው። IP ሬቲንግ ወይ ደግሞ ኢንግሪስ ፕሮቴክሽን ሬት ምንለው ነገር ከባድ ልዩነት የሚያመጣ ነው በመኪናው ጥንካሬና የመኪናው አቅም ላይ ማለት። ስለዚህ መኪናውን ስንገዛ ምን ማየት አለብን ካላችሁኝ የመጀመሪያው ነገር ማየት አለባችሁ ነገር የምትኖሩበትን አካባቢ ነው። ምክንያቱም ከተማ ውስጥ የምትኖሩ ከሆነ IP54 55 ተሽከርካሪዎችን በገዙ ያን ያህል ትልቅ ተጽዕኖ የለውም። ነገር ግን ከከተማዎች የምትኖሩ ከሆነ ብዙ ጊዜ IP67 እና 68 ፕሮቴክሽን ያላቸው ተሽከርካሪዎችን በገዙ ተመራጭ ያደርጋቸዋል። ከዚህ በተጨማሪ ደግሞ መኪናውን በመገዙበት ጊዜ መኪናው በአንድ ጊዜ ቻርጅ ምን ያህል ይሄዳል የሚለውን ብቻ ሳይሆን መኪናው የIP ሬቲንጉ ስንት ነው የሚለውን ነገር በስፋት ብትመለከቱት ጥሩ ነው። ይዤላችሁ የቀረቡት መረጃ ስለ ተሽከርካሪዎች ስለ ነዳጅ መኪኖች ብዙ ጊዜ የማይወሩትን ነገር ግን ወሳኝ የሆኑ መረጃዎችን ማግኘት ፈልጉ ከሆነ ይህንን ቻናል ሰብስክራይብ ያድርጉ። እንዲሁም ጥሩ መረጃ ካገኛችሁ ላይክ ያድርጉ። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። በቀጣይ ሌሎች ከመኪና ጋር ተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።